በዚህ ቪዲዮ ላይ እግዚአብሔር እንዳይባርከን የሚከለክሉ ገደብ የሚሆኑ ነገሮች ምን እንደሆኑ ነግራችኋለሁ። እነዚህ ነገሮች ካስወገድን በኋላ እግዚአብሔር በሙላት ይባርከናል። ስለዚህ ይህንን ቪዲዮ ሁላችሁም ላይክ እያደረጋችሁ ብዙዎች ጋር እንዲደርስ እንድታረጉልኝ አሳስባችኋለሁ። የዚህ ዩቲዩብ ቤተሰብ ያልሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ለማታውቁኝ እኔ አገልጋይ ፊልሞን እባላለሁ። ቀጥታ ወደ ትምህርቱ እንሄዳለን። እግዚአብሔር ሁል ጊዜ እኛን ለመባረክ ዝግጁ ወይም ደግሞ በህይወታችን ላይ በረከት እንዲመጣ ይፈልጋል። የሚፈልግበት ዓላማውና ሐሳቡ ግን አንድ ነው። ምንድነው ከተባለ በእኛ ምክንያት ብዙዎች እንዲባረኩ ነው እንጂ እኛን ብቻ የመባረክ ፕሮግራም የለውም። ለምን ካላችሁኝ እግዚአብሔር ለአብርሃም ሲናገረው ትዝ የሚላችሁ ከሆነ እንደዚህ ያለው ባንተ የምድር አህዛብ ሁሉ ይባረካሉ አለ። ባርኬ ለበረከት አደርጋለሁ አለ። ስለዚህ እግዚአብሔር ሁል ጊዜ የበረከት ሐሳብ ሲያስብ እናንተ ብቻ አታዩት። በእናንተ ውስጥ ብለስድ የሚሆኑ ብዙ ትውልዶችንና ህዝብን ምድርን ያስባል። ስለዚህ ከዚህ ነገር አንፃር እግዚአብሔር የእናንተን መባረክና ለብዙዎች መትረፍ ይፈልጋል ማለት ነው። በረከት ማለት ምን ማለት ነው ካላችሁኝ፣ በረከት ማለት የአፍ ቃል ነው። እግዚአብሔር በምትሰሩት ነገር ላይ ክንውን እንዲሆንና ውጤታማ እንድትሆኑ የምታደርጉትን ማንኛውንም ነገር የፋይናንስ ነገር ሊሆን ይችላል፣ ስፒሪቹዋል ነገር ሊሆን ይችላል፣ በልጅ በቤተሰብ ሊሆን ይችላል። በእነዚህ ሁሉ ነገሮች ላይ እግዚአብሔር ይከናወኑ ይሳካ ብሎ ቃል ሲናገርበት ማለት ነው። በረከት ማለት ቃል። ከዚህም በፊት እንዳወራሁት እርግማንም ማለት ከቃል ጋር የተገናኘ ጉዳይ ነው። ስለዚህ እግዚአብሔር ባረካቸው ይላል አይደል? አዳምና ሔዋንን ብዙ ተባዙ ምድርንም ሙሏት ግዟትም ማለት ይሄ የአፍ ቃል ነው። ተናገረ፣ ብለሲንግ ነው ያወራባቸው። እንዲከናወኑ እንዲገዙ ያደረጋቸው እንዲበዙ ያደረጋቸው ከአፉ የወጣው ቃል ነው ማለት ነው። ስለዚህ በህይወታችሁ ላይ በረከት ማለት እግዚአብሔር ውጤታማ እንድትሆኑ ቃል ሲናገርባችሁ ማለት ነው። ስለዚህ ዛሬ ከህይወታችሁ ላይ ይህንን ቃል ወይም ደግሞ ይህንን ክንውን የሚከለክሉ ነገሮችን ልንገራችሁ። የመጀመሪያው ነገር ምንድነው ከተባለ በተሰጣችሁ ነገር ምን ያክል ታማኞች ናችሁ። እግዚአብሔር ባይዘዌ ዝም ብሎ አያምናችሁ። እግዚአብሔር ፈትኖ ነው የሚያምናችሁ። ካልፈተናችሁ እግዚአብሔር አይተማመንባችሁ። ስለዚህ እንዴት ነው የሚፈተናችሁ ግን ከተባለ ትንሽ ነገር መጀመሪያ ይሰጣችኋል። ከዛ በትንሹ ነገር ላይ ምን ያክል ታማኝ እንደሆናችሁ ቼክ ያደርጋችኋል። አይታችሁ ከሆነ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ አንድ ምሳሌ ተናገረ። ጌታው ለባሪያዎቹ ለአንዱ 1 ለአንዱ 5 ለአንዱ 2 መክሊት ሰጥቷቸው ወደ ሩቅ አገር ሄደ። ከዛ በኋላ ግን እነዚህ ፐርሰኖች ድጋሚ ተመልሶ መጣና ተቆጣጣራቸው ይላል። አንድ የሰጠው ፐርሰን አለ፣ 2 የሰጠው አለ፣ 5 የሰጠው አለ። ለምንድን ነው እንዲያደርገው ስትሉ ከላይ ስታነቡ እንደዚህ ይላል፣ እንደየ አቅማቸው ይላል። ስለዚህ እግዚአብሔር አቅማችሁን አይቶ መጀመሪያ ትንሽ አድርጎ ነው የሚሰጣችሁ። ከዛስ በኋላ በዛች በትንሿ ነገር ምን ያክል ታማኝ እንደሆናችሁ ይፈትናችኋል። ከዛ ፈተና በኋላ ግን ታማኝ ሆናችሁ ከተገኛችሁና በተሰጣችሁ ነገር ብዙ ነገር ካፈራችሁ እግዚአብሔር ታማኝነታችሁን አይቶ በረከትን ይጨምርላችኋል ማለት ነው። ለዛ ነው 5 የተሰጠውን እንደዚህ ያለው 5 ስላተረፈ በጥቂቱ ታምናልና በብዙ ሾማለሁ። በህይወታችሁ ላይ አንዳንድ ነገሮች ተሰጥቷችሁ እዛው ከቀሩ እስታክ ካደረጉ ችግሩ ምንድነው ሲባል ታማኝ አይደላችሁም ማለት ነው። የተሰጣችሁን ነገር በአግባቡ እያተረፋችሁበት አይደለም ማለት ነው። ስለዚህ አይጨምርላችሁም እግዚአብሔር። ለምን ከተባለ መንግስቱ እንዲከስር አይፈልግም። እግዚአብሔር በጣም ጠቢብ ስለሆነ ማለት ነው። ቼክ ያደርጋችኋል። በዛ ነገር ላይ ግን ውጤታማ ማትሆኑና ቸልተኛ ከሆናችሁ እግዚአብሔር አይጨምርላችሁ። ስለዚህ አንዳንድ ነገሮቻችሁ ተጀምረው ተሰጥቷችሁ እዛው አላድግ ያሉትና ቀጥ ብለው የቆሙት ለምንድን ነው ከተባለ ኦሬዲ በዛ ነገር ላይ እግዚአብሔር አላመናችሁም ማለት ነው። ስለዚህ ምንድነው ማድረግ ያለብኝ ከተባለ የተሰጣችሁን ትንሹ ነገር ላይ ታማኝ ሆናችሁ አሳዩት እግዚአብሔር። በምን ታማኝ ልሁን ካላችሁ ፋይናንሻሊ ከሆነ በመስጠት ወይም ደግሞ የተቸገሩትን በመርዳት ታማኝነታችሁን ልታሳዩ ይገባችኋል። ለምን ከተባለ አብዛኛው ጊዜ ለድሃ መስጠት ጥቅም የሌለው ይመስለናል። በእርግጥ ለድሃ ስለሰጣችሁ አትጸድቁም ወይም የዘላለም ሕይወት አታገኙ። ነገር ግን በረከትን ደግሞ ታገኛላችሁ። ይሄ ልታስተውሉት የሚገባ ጉዳይ ነው። እዚህ ጋር ያለውን ሚስጥር ልንገራችሁ። ሁል ጊዜ በመስጠት ውስጥ መቀበል ግዴታ ነው። ይሄ ህግ ነው።
ከሰጣችሁ በኋላ ዝም ብላችሁ አትሄዱ፣ የምትቀበሉት ነገር አለ። ለምሳሌ ሱቅ ሄዳችሁ የሆነ ነገር ብር ከሰጣችሁ በኋላ ባዶ እጃችሁን ወደ ቤታችሁ አትመጡ፣ የምትቀበሉት ነገር አለ። በህይወት እንቅስቃሴና ምልልስ ላይ ሁሉ ጊዜ መስጠት የሚባል ነገር ካለ መቀበል የሚባል ነገር ግዴታ ነው። ይህ ህግ ነው። ስለዚህ እዚህ ጋር ግን ማስተዋል ያለባችሁ ነገር ለድሃ ብትሰጡ ድሃው የሚሰጣችሁ ድህነቱን ያለው ድህነት ነው። ምንም የሚሰጠው ነገር የለው። መጽሐፍ ቅዱስ እንደዚህ ለድሃ የሚሰጥ ለእግዚአብሔር ያበድራል። አያችሁ፣ ድሃ የሚሰጠው ምንም ነገር ስለሌለው ከተቀበለ በኋላ ዝም ነው የሚለው። ነገር ግን እግዚአብሔር ነው ያንን ብር የሚቀበላችሁ። አያችሁ፣ ለድሃ የምትሰጡት ብር እግዚአብሔር ጋር ብድር ሆኖ ነው የሚቀመጠው። ሰዎች ኦሬዲ ይጠቀሙበታል። ነገር ግን መንፈሳዊ ዓለም ላይ የምታስተላልፉበት ላይክ ሞባይል ባንኪንግ፣ ልክ ሞባይል ባንኪንግ ከሆነ ቦታ ወደ ሆነ ቦታ እንደምትልኩት ልክ እንደዛው አንድ የሚለምን ሰው ስታገኙ ኦሬዲ ያንን ብር ስፒሪቹዋል ዓለም ላይ እንዲገባ ወይ ሙቭ እንዲያደርግ እያስቀመጣችሁት ነው ማለት ነው። 10 ብር ስትሰጡ 10 ብሩ አይጠፋም። ለምሳሌ አሁን እኔ ብር አምጥቼ ለሚስት የሆነ ዕቃ ብገዛላት ብሩ ይጠፋል። ኦሬዲ የተቀበልኩት ነገር አለ፣ ይጠፋል። ለድሃ የምትሰጡት ብር ግን 100 ብርም ይሁን 1000 ብርም ይሁን ኦሬዲ ብሩ አይጠፋም። ብድር ሆኖ እግዚአብሔር ጋር ነው የሚቀመጠው። ስለዚህ ምን ማለት እንደሆነ ታውቃላችሁ? ብድር ደግሞ አይቀርም፣ በዛው ይመለሳል ብድር። እግዚአብሔር የሆነ ታይም ላይ ብሌሲንግን በህይወታችሁ ላይ ድንገት ይለቀባችኋል ማለት ነው። ለዛ ነው አንዳንድ ጊዜ ከየት መጣ ይበር ትላላችሁ። ያበደራችሁት እግዚአብሔር አለ፣ ለድሃ የሰጣችሁት አለ። ያኛውን ብድር እግዚአብሔር እየመለሰ ነው። ስለዚህ አንዳንድ በረከቶች ድንገት ይመጣሉ። ምንድነው እንደዚህ አይነት ድንገተኛ ብሌሲንግ ካላችሁ ኦሬዲ ያበደራችሁት ፐርሰን አለ፣ ያ ፐርሰን መልሶ ነው። ያ ደግሞ እግዚአብሔር ይባላል። ለድሃ የምትሰጡት ነገር በረከትን በህይወታችሁ ላይ እንደሚያመጣ ልታስተውሉና እርግጠኛ ልትሆኑ ይገባችኋል ማለት ነው። ስለዚህ እግዚአብሔር በሰጣችሁ በጥቂቷ ገንዘብ ታማኝ ሆናችሁ ለብዙዎች ስትሰጡ እግዚአብሔር መስጠታችሁን አይቶ በባረካቸው እነዚህ ሰዎች ብዙዎቹን ያነሱልኛል ብሎ ስለሚያስብ ለብዙዎች እንድትሰጡ ደግሞ እግዚአብሔር አብልጦ ይሰጣችኋል ማለት ነው። የእግዚአብሔር ቃል ደግሞ ሲናገር ከድሃ ጋር በተገናኘ እንደዚህ ነው። ምሳሌ ምዕራፍ 21 ቁጥር 13 እንዲህ ይላል፣ የድሃውን ጩኸት እንዳይሰማ ጆሮውን የሚደፍን ሰው እርሱ ራሱ ይጮሃል አይሰማለትም ይላል። የድሃውን ጩኸት እየሰማ መስጠት እየቻልክ መርዳት እየቻልክ ዝም ብለህ ስታልፍ እግዚአብሔር እንዳይሰማ እግዚአብሔር ጆሮውን እንዳይሰጥ እያደረገ። ስለዚህ ድሃው ሲጮህ ስታይ ያህንን ሰው ብለስ ብታረግ ኦሬዲ እግዚአብሔር ጆሮ ላንተ ይከፈትላል ለብለሲንግ ማለት ነው። ይሄንን ነገር እንዳትረሱ። ሁለተኛው ደግሞ የእግዚአብሔርን በረከት ከህይወታችሁ ላይ የሚከለክለው አንዱ ገደብ ምንድነው ካላችሁኝ፣ እግዚአብሔርን አለመታዘዝ ወይም ደግሞ የእግዚአብሔርን ቮይስ አለመከተል። ይኸውላችሁ በትክክል መጽሐፍ ቅዱስ ሲናገር እንደዚህ ነው፣ በጎ ስጦታ ፍጹም በረከት ከላይ ከሰማይ ከብርሃናት አባት ዘንድ ይወርዳሉ የሚል ፓርት አለ። ስለዚህ እነዚህ ስጦታዎች ፍጹም የሆነ በረከት የሚወርደው ከላይ ከሰማይ ከእግዚአብሔር ዘንድ ነው። ከብርሃናት አባት ዘንድ ካለ ኦሬዲ ጊፍቶቹ ራሱ ብርሃን ናቸው ማለት ነው። አያችሁ፣ በጎ ስጦታ ካለ ስጦታ ሆኖ በጎ ያልሆነ አለ ማለት ነው። ፍጹም በረከት ካለ በረከት ነው ግን ፍጹም አይደለም። ፍጹም የሆነና በጎ የሆነ ግን የሚገኘው ከእግዚአብሔር ዘንድ ብቻ ነው። በጣም የሚገርማችሁ ነገር ያህ በጎ ስጦታና ፍጹም በረከት ግን የቱ ጋር እንዳለ ልታውቁ ያስፈልጋችኋል። ካልሆነ ግን ያህንን ብሌሲንግ አታገኙት። ይኸውላችሁ እግዚአብሔር ለእያንዳንዳችሁ ያሰበው ብሌሲንግ ብዙዎችን ብለስ ታደርጉ ዘንድ ያሰበው ያየው ነገር አለ። ነገር ግን በህይወታችሁ ላይ እዛ ቦታ ላይ ለምን አልደረሳችሁም ከተባለ እግዚአብሔር የሚያወራውን ቮይስ አትከተሉ ወይም የእግዚአብሔርን ትእዛዝ አንታዘዝ። በራሳችን መንገድ በራሳችን ጥበብ ሄደን ነገሮችን ለማግኘት እንጥራለን። ዘዳግም 28 ላይ አይታችሁ ከሆነ ሲናገር እንደዚህ ነው የሚለው፣ ይህንን የእግዚአብሔርን ትእዛዝ ብትጠብቅ ብታደርገው በረከት ተከታትሎ ይመጣብሃል፣ ይይዝሃል፣ ያገኛል። ከኋላ ይከታተላል፣ ያገኛል። ፈልገው አይደለም ፈልጎ ይመጣል። ለምን ከተባለ ኦሬዲ የእግዚአብሔርን ቮይስ እየተከተልክ ነው። የእግዚአብሔርን ድምጽ አክብረ በእግዚአብሔር መንገድ እየሄድክ ነው። የእግዚአብሔርን ቮይስ የማይከተሉና የእግዚአብሔርን ድምጽ እንቢ ብለው አልታዘዝም ብለው በፈለጉት በራሳቸው መንገድ የሚሄዱ ሰዎች ከእግዚአብሔር በረከት ይጎላሉ ወይም ይተላለፋሉ። አይታችሁ ከሆነ መጽሐፍ ቅዱስ ላይ አብርሃምና ሎጥን አይታችኋቸዋል።
ሎጥ በራሱ ነው የወሰነው። የሚያምር ሲያየው ውብ የሆነ ደስ የሚል በቃ እዚህ ፕሌስ ላይ ብሄድ በረከቴ እጅግ ይጨምራል፣ አሁንም አለኝ የጨመረ በረከት አገኛለሁ፣ ለምለም ነች ምድሪቷ፣ እዚህ ፕሌስ ላይ ፍሬያማ ሆናለሁ ብሎ ነው ያንን ፕሌስ በስጋ አይኑ አይቶ መርጦ የሄደ። አብርሃም የሚባለው ፐርሰን ግን እግዚአብሔርን አይቶ ምድረ በዳ ላይ ሙቭ ያደረገና የተራመደ ሰው። ነገር ግን በረከት ያገኘው ማን ነው ሲባል ሎጥ ሳይሆን አብርሃም። እግዚአብሔርን የታዘዘው በእግዚአብሔር ድምጽ ወክ ያደረገው አብርሃም ስለነበረ ነው። ሎጥ ግን የማይሆን የጥፋት ዓለም ውስጥ ገባ። ያለውን ነገር ሁሉ በአንድ ሌሊት አጣማት። በህይወታችሁ ላይ ብሌሲንግ እንዲበዛና እግዚአብሔር እንዲባርካችሁ ካስፈለገ የእግዚአብሔርን ድምጽ መከተልና እግዚአብሔር አድርጉ የሚላችሁን ሁሉ ልታደርጉ ያስፈልጋችኋል። ለምን ከተባለ በረከቱ የእግዚአብሔር ከሆነ ያለው እግዚአብሔር ጋር ነው። እንዴት እንደሚገኝም የሚያውቀው እግዚአብሔር ነው እንጂ እናንተ አይደላችሁ። በእግዚአብሔር ቮይስ ውስጥ የሚመሩ እግዚአብሔርን እሺ ብለው የሚታዘዙ ሰዎች በረከት ፈልገውት አይደለም፣ ፈልጎ ተከታትሎ ያገኛቸዋል፣ ደሞም ይይዛቸዋል። ስለዚህ በዚህ መንገድ የምትሄዱ ከሆነ እውነቴን ነው የምላችሁ የእግዚአብሔር በረከት በህይወታችሁ ላይ እጅግ የበዛና የተትረፈረፈ ሆኖ ለብዙዎች ትተርፋላችሁ። ብዙዎች ከወደቁበት በእናንተ ምክንያት ይነሳሉ ማለት ነው። ይህንን በማድረግ የእግዚአብሔርን በረከት በህይወታችሁ ላይ መለማመድ ትችላላችሁ። በእያንዳንዱ ነገራችሁ ላይ መከናወን ትጀምራላችሁ ማለት ነው። ጌታን መቀበል የምትፈልጉ ሰዎች ይህንን ጸሎት ከኔ ጋር አብራችሁ ትጸልያላችሁ። እኔ የምለውን በማለት ኢየሱስን ወደ ህይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኝ አመሰግናለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ፣ ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ስራውን ክጄአለሁ። ጌታ ኢየሱስ ክርስቶስን የህይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግናለሁ። አሁን ልጅ ነኝ። ይህን እድል ስለሰጠኝ አመሰግናለሁ። አሜን፣ አሜን፣ አሜን። አሁን ጌታን እንደ ግል አዳኛችሁ አርጋችሁ የተቀበላችሁ ሰዎች ትምህርት ለመማር በዚህ ስልክ ቁጥር ደውሉልኝ 0920 999642። ተባረኩ። ይሄንን ቪዲዮ ሼር አድርጉልኝ ብዙዎች ጋር እንዲደርስ ለብዙዎች በረከት ይሆን ዘንድ ብዙዎችም ደግሞ ጌታን ያገኙ ዘንድ እነዚህን ቪዲዮዎች ለብዙዎች ሼር ማድረጋችሁን አትርሱ። ይሄ የወንጌል አገልግሎት ነው። በዚህ ዩቲዩብ ቻናል ብዙ ሰዎች ጌታን እየተቀበሉ ነው። ጌታን ተቀበለው የተጠመቁም ሰዎች አሉ። ስለዚህ ይሄ ዩቲዩብ ኖርማል አይደለም፣ እግዚአብሔር እየሰራበት ያለ ዩቲዩብ ነው። ተባርካችኋል፣ ተወዳችኋል። እዚህ ጋር ያለውን ቪዲዮ እየነካችሁ ማየት ትችላላችሁ። እኔ አገልጋይ ፊልሞን ነኝ። ሻሎም።